ዛሬ ደግሞ ንባቡን በጧት ተያይዘሽዋል። እንዴት ነው? ቆንጆ መጽሐፍ ነው? አዎ፣ ልክ እንደ አንዳንድ ሰዎች ህይወት የተወሳሰበ ታሪክ ነው ያለው። እኔ ደግሞ እንደዚህ አይነት ታሪክ በጣም ነው የምወደው። ቆንጆ መጽሐፍ ነው። በጣም ጥሩ። በቃ እኔ የማደርጋቸው ነገሮች ስላሉብኝ ልሂድ። አንቺ ንባብሽን ቀጥይ። እንዴ ቆይ እንጂ ቁርስ ልስራ፣ ቶሎ ይደርሳል። እንደዚህ በጧት የምትነሳ ስላልመሰለኝ እኮ ቁርስ ለማዘጋጀት ዘነጋው። አይ ችግር የለውም፣ እግረ መንገዴን ውጭ እበላለሁ። ደግሞ ውዷ ሚስቴ አንቺ አትድከሚብኝ። ለምንድን ነው ግን ልጅቷ ያልመጣችሁ እስካሁን? የቀጠርኳት እኮ አንቺ እንድታርፊ ነው። ለምንድን ነው እስካሁን የዘገየችው? ካልሆነ ሌላ ሰው ልፈልግ እንዴ? ያላሰበችው ነገር ስለገጠማት ነው። በዛ ላይ እኔም ቤት ውስጥ ከምቀመጥ መንቀሳቀሱ ለእኔ ጥሩ ነው። ባይሆን አንዳንድ ነገሮችን ለመገዛዛት ፈልጌ ነበር እና የተወሰነ ገንዘብ። እውነትሽን ነው ንግስት? እኔ አላምንሽም። ንገሪኝ፣ ምንድን ነው የምፈልጊው? እንዲህ እንድትይ ነበር የምፈልገው። አንዳንድ ነገሮችን ለመግዛት ፈልጌ ነበር። ማለት ያው ስራ ልጀምር አይደል? ስራ ስጀምር ደግሞ በዚህ ልብስ አይሆንም እና ደግሞ ቤት ውስጥም የሚያስፈልግ ነገር አለ። እውነቴን ነው ንግስት፣ ልቤን በደስታ ነው የሞላሽው። በቃ ሹፌር አዘጋጅልሽና ቆንጆ ቆንጆ አንቺን ውዷ ሚስት የሚመጥን ቦታዎች እነግረዋለሁ። እዛ ይዞሽ ይሄዳል። ቆይ በነፃነት መንቀሳቀስ አልችልም ማለት ነው? እንደዛ ነው? ምን አለበት አንዳንዴ እንኳን የራሴን ነገሮች በራሴ መንገድ እንዳደርግ ብፈቅድልኝ፣ ፋታ ብትሰጠኝ። ኤፍራታ ቆይ ምን አደርግ ነው የምትይኝ? እኔ እኮ ነገሮችን ላቀለልሽ እየሞከርኩ ነው። በቃ እኔ ከስራ ስወጣ ደውልልሽና አንቺ የምትፈልጊውን ሁሉንም ነገር እናደርጋለን። አታስቢሽ። ይሄ ብሽቅ ለአንቺ አስቤልሽ ነው ይለኛል። ታዲያ ለእኔ ካሰበልኝ ሙሉውን ገንዘብ በእጅ አይሰጠኝም? ምን አለበት ቤዝን ሙሉውን ገንዘብ ጠይቂያት በነበር። እሺ አሁን ግማሹን ገንዘብ ከየት አባቴ ነው የማመጣው? የማይረባ ኤፍራታ በስተመጨረሻም ኮምፒውተሩ እጇ ገብቶ የናታንን መረጃ ልታጠፋለት ነው። ታዲያ አሁን ላይ ፓስወርዱን አላወቀችም። በተደጋጋሚ ፓስወርዱን ብታስገባም ግን አልከፈተላትም። ከጊዜ በኋላ እንግዲህ እየሞከረች ወይ ደግሞ ያፌት ምን አይነት ነገሮችን ነው የሚወደው፣ ምንስ ነው ማድረግ የሚችለው ፓስወርዱን ብላ ገምታ ከደረሰችበት በኋላ ፓስወርዱን ሰብራ እንግዲህ የናታንን መረጃ ወይ ደግሞ ናታንን በት መረጃ ከኮምፒውተር ላይ የምታጠፋበት ይሆናል። ታዲያ ይህንን ነገር የምታደርገው አሁን ላይ ቶሎ ብሎ ነገሮች እንዲፈጥኑላት ስለምትፈልግ ነው። በሌላ በኩል አሁን ላይ የራሴ ነገሮችን መግዛት አለብኝ፣ ስራም መስራት ስለምፈልግ ብር ያስፈልገኛል የሚለውን ጥያቄ ለያፌት አቅርባ ነበር። ያፌትም እሷ ብር እሱን መጠየቁን በጣም ደስ ቢለውም ግን ደግሞ በእሷ ፍቃድ እንደፈለገች ወታ ነገሮችን እንድትገዛና እንድታስተካክል አልፈለገም። በራሱ ሰዎች ሱቅ ወስደው እንድትገዛ እንዲያደርጓት ነው የሚፈልገው። እሱም ደግሞ የማይሳካ ከሆነ እኔ ከስራ መጥቼ እወስድሻለሁ፣ አስፈላጊ የሆኑ ነገሮችን እንድትገዢ አደርጋለሁ፣ አብረን እናደርጋለን ብሏታል። እሷ አሁን ላይ የፈለገችው የቤት ውስጥ እቃ መግዛት ወይ ደግሞ ልብስ ለመግዛት አይደለም። ከዚህ በፊት እንደተረዳናት አሁን ላይ እናትነቷን ማረጋገጥ ትፈልጋለች። የገኒን እናትነት ማወቅ ስለምትፈልግ ለዛም ደግሞ ከዚህ በፊት ስልክ ስታወራ እንዳየን ብዙ ብር እንደጠየቋት ነበረ ስታወራ የነበረው ለዲኤንኤ ምርመራ። ይህን ሁሉ ብር ለምን ስትላቸው ነበር። ታዲያ አስቤበት መልሼ እደውላለሁ ብላ ነበር ስልኩን የዘጋችው። ከዛ በኋላ ኤፍራታ አስባና አቅዳበት ነው አሁን ላይ ያፌት ግማሽ ብር ቢሰጠኝ አታልዬ እሱንም እቀበለዋለሁኝ ብላ በተጨማሪ ደግሞ ቤዛ ጋር ደውላ ብር እፈልጋለሁ፣ ያስፈልገኛል፣ ከዛ በኋላ ደግሞ እመልስልሻለሁ በአጭር ጊዜ ውስጥ ብላ ስትጠይቃት ሳታቅማማ ነበረ ቤዛ እሺ ያለቻት። ታዲያ አሁን ላይ ሙሉ በሙሉ ብሩን ያልጠየቀቻት ያፌትን አታልዬ ልብስ ገዛለሁ፣ ቤት ውስጥም ሌላ ነገር ያስፈልገናል፣ የሚገዛ ነገር አለ ብላ ለመቀበል ነበር። ታዲያ ይህ ነገር አልተሳካላትም። እሱ የሚፈልገው ብቻዋን እንደፈለገች ወጣ እንድትገዛ አልነበረም። እሷን ብሩን የፈለገችው አንድ ላይ እንግዲህ ለዲኤንኤ ምርመራ ነበር። አሁን ላይ የተሳካላት አይደለም። እናም እሷ በዚህ ነገር ተበሳጭታለች። ምን ነው ያኔ ቤዛን ሁሉንም ብር ጠይቂያት ቢሆን ኑሮ አሁን እንዴት ነው ማደርገው
እያለች ኤፍራታ ራሷን እየወቀሰች ነው ያለችው። አሁን ላይ እንግዲህ ኤፍራታ ብዙ ነገሮች በፍጥነት እየሄዱላት ነው ያሉት። ድርጅቱም ውስጥ ገብቼ ስለምሰራ በአጭር ጊዜ ውስጥ ለቤዛም እመልሳለሁ ብላ ነው የምታስበው። እናም ደግሞ አሁን ላይ የያፌት ኮምፒውተር እጇ ገብቷል በስተመጨረሻም። ያ ኮምፒውተር እንግዲህ ፓስወርድ አለው። ያንን ፓስወርድ ለማስገባት ብዙ እየለፋች ነበር፣ ግን ደግሞ አልቻለችም። ለወደፊቱ እንግዲህ ፓስወርዱን አግኝታ ወይ ደግሞ ያፌት ምን አይነት ነገር ነው የሚወደው፣ ምን አይነት ፓስወርድስ ነው የሚጠቀመው የሚለውን ነገር የምትደርስበት ይሆናል። ከዛ በኋላ የሁሉንም ወንጀል እንግዲህ ወንጀል ነው ብሎ ነው የያዘበት ናታን ላይ። የናታንን መረጃ እንዳለ ያኔ ልጁን ሲገል የነበረው ኮምፒውተር ላይ ስለነበር ያንን ነገር ከኮምፒውተር ላይ ዲሌት ካደረገች ናታንን ነፃ ታወጣዋለች። በምንም አይነት ሁኔታ ውስጥ ብትሆን ያፌት እሷን ሊጎዳት አይችልም፣ ወይ ደግሞ ሊያስፈራራት የሚችለው በናታን ላይ የያዘው መረጃ ስለሆነ ያ መረጃ ደግሞ ከኮምፒውተር ላይ ካጠፋች ያፌት ኤፍራታን አያስፈራራትም ማለት ነው። ታዲያ አሁን ላይ ናታንን ነፃ አወጣዋለሁ፣ እንዲሁም ደግሞ ቤታቸውንም እመልስላቸዋለሁ፣ እኔው ነኝ ህይወታቸውን የማድነው ብላ ቆርጣን የተነሳችው ኤፍራታ ጀግና ናት። አንዳንድ ጊዜ ነገሮችን በማስተዋል ነው የምታደርገው። ግን ደግሞ አሁን ላይ እያደረገች ያለችው ገኒ እናቴ እንደሆነች ማረጋገጥ አለብኝ የሚል ነው። ብሩን ለምን የፈለገችው ይመስላችኋል? ለዲኤንኤ ምርመራው ነው ወይስ ለሌላ ነገር ነው? አሁን በአብዛኛው እየሰራች ያለችው ከሌሎች ሰዎችም ጋር እየተገናኘች ነው። ስለ ያፌት ብዙ ነገሮችን የምሰራው በተለይ ከጽዮን ጋርም አንዳንድ ነገሮችን በመገናኘት ያወራሉ። ኤፍራታ የኮምፒውተሩን ፓስወርድ ደጋግማ እየሞከረች ነበር። ግምታዊ ፓስወርዶችን እየተጠቀመች ግን አልከፈተላትም። ይቆያል እንጂ ማግኘቷ አይቀርም። ታዲያ ፓስወርዱን ካገኘች በኋላ እዛ ኮምፒውተር ውስጥ የያፌትን ሴራ እንዲሁም ደግሞ ናታን ላይ የያዘው ሙሉ መረጃ እዛ ላይ የምታገኘው ይሆናል። ከዚህ በፊትስ ብዙ ወንጀሎችን ስለሚሰራ ብዙ ነገሮች ኮምፒውተር ላይ ልታገኘው ትችላለች። ይህ ነገርስ ኤፍራታ የሚሳካላት ይመስላችኋል? ግምታችሁን ኮመንት ላይ ጻፉልኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁ? ለዚህ ቻናል አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ሌላውና ዋነኛው ነገር ሉሊት ጋር በመደወል የያፌት ቅጥረኞች አሁን ላይ ያጠፋሽው ጥፋቶችን ለማስተካከል መምጣት አለብሽ፣ ያለዛ ግን አንቺ ባለሽበት ቦታ ላይ መገኘትሽ ስለማይቀር ሌላ ጣጣ ከሚመጣብሽ መተሽ ሁኔታዎችን ብታስተካኪ ይሻልሻል። ያጠፋሽውን ነገሮችን ነይና አስተካኪ። እናም ሁሉንም ነገር ካልስተካከልሽ አለቃው ምንም አያደርግሽም። ስለዚህ መምጣት ይጠበቅብሻል ብሎ አስገድዷት ስለነበር እሷም ሳታቅማማ ነበረ የሄደችው። ለመቅረትን ብታስብ እንደማይሆንላት አውቃለች። ታዲያ እነሱ ጋር ከሄደች በኋላ ያፌት ከዚህ በፊትም ይዛችሁልኝ ኑ ጣቷን ነው የምቆርጥላት፣ ከዛ በኋላ አራቱም ጣቶቿን ታጣለች፣ አድባ የማትቀመጥ ከሆነ ስራዋን በአግባብ የማትሰራም ከሆነ ብሎ መልእክት ሳያስተላልፍ አይተናል ማለት ነው። ታዲያ አሁን ላይ እንደፎከረ ያንን ነገር አድርጎ በራቸው ድረስ ወስዶ ቁጭ አድርጓቸው ጽዮንና ቤዛ አግኝተው በጣም ደንግጠው ክው ብለው ነው የቀሩት። ሉሊትስ በዛ ሰዓት ላይ ምን የምትሆን ይመስላችኋል? ምክንያቱም ጣት ውስጥን ያለችው ነፍስ ትሞታለች ወይስ ትድናለች? ሉሊትን እንደዚህ ያደረጋት ሰው ጽዮንና ቤዛ አያውቁም። በራቸው ስር ነው ተንኳኩቶ እሷ ወድቃ ያገኟት። ታዲያ አሁን ላይ ማንን ሊጠረጥሩ ይችላሉ? ቤዛ እንግዲህ እንደሚታወቀው ከሆነ ሰው እንደምትሸሽ ታውቃለች ሉሊት። ታዲያ ሉሊት ለምን ትሸሻለች ብላ ስትጠይቃት የሆነ ስራ እሰራ ነበር፣ ያ ስራ ደግሞ እንግዲህ ሌላ ነገር ተፈጥሮ እኔ በማላውቀው ነገር ሳይሳካ ቀርቶ ነበረ። ለዛም ደግሞ አለቃ ይፈልገኛል እኔን ለመጉዳት ብላ ለቤዛ ስለነገረቻት ቤዛ ደግሞ መልሳ ለኤፍራታ መረጃ ታቀብል ነበር። ታዲያ አሁን ላይ ማንን ልትጠረጥር ትችላለች ቤዛ? ምክንያቱም ከማን ነው የምትሸሺው አንቺ እያለቻት ሉሊትን ስታጨናንቃት ነበር ከዚህ በፊት። ታዲያ ሉሊት አሁን ላይ እኔና አንቺ ጓደኛሞች እንሆናለን ብለሽኝ ይቅርታ ጠይቀሽኝ አልነበር እንዴ ብላ ክላሷ ሄዳ ስታስደነግጣት እንዳየ
እያየነው ነው ማለት ነው። ታዲያ አሁን ላይ ከማን ነው እየሸሸች ያለችው የሚለው ነገር ለቤዛ ጥያቄ ሆኖባታል። ታዲያ አሁን ላይ እንደዛ ጣቶቿ ደም በደም ሆኖ በር ላይ ወድቃ ስታገኛት ከጽዮን ውጪ ቤዛ የምትጠረጥረው ነገር ይኖራል። ማነው እንደዚህ እያደረገ ያለው የሚለውን ነገር የምታውቅ ይሆናል። በዛ ላይ ደግሞ ከማን ጋር እንደምታወራ ኤፍራታ ስለምታውቅ እናም ደግሞ ቤዛም ታውቃለች። ታዲያ አሁን ላይ ወሬ አቀባያ እሷ ስለነበረች ያፌትን በቀጥታ የሚጠራጠሩ ይሆናል ማለት ነው። አሁን ላይ ቤዛ ሉሊት እንደዚህ መሆኗን ደውላ ለኤፍራታ ከተናገረች እንደዚህ የሚያባርራት ሰው ማን ነው የሚለውን መረጃ ኤፍራታም የምትከታተለው ይሆናል። ኤፍራታ አሁን ላይ በብዙ ነገሮች እንግዲህ ፈተና ውስጥ ብትሆንም ግን ደግሞ አሁን ላይ ያፌት እየሰራ ያለውን ነገር እያንዳንዱን እየደረሰችበት ነው ያለችው። በዛ ላይ ደግሞ ኮምፒውተር እጇም የእሷ እጅ መግባቱ አንድ መረጃ እንዳገኘች ስለሚያሳይ አሁን ላይ ኤፍራታን የሚያሳስባት ስለ ኮምፒውተር ፓስወርድ ነው ማለት ነው። ይዘገያል እንጂ እውነታውን አንድ ቀን መድረሴ አይቀርም ብላለች ኤፍራታ። እውነትም እንዳለችው አሁን ላይ ያፌት የሚሰራው ሴራዎች እንዲሁም ደግሞ ናታን ሰው እንደገደለ የሚያሳይ ቪዲዮ ኮምፒውተር ውስጥ ስላለ ፓስወርዱን ካገኘች ሙሉ በሙሉ ናታን ላይ ያተኮረ ቪዲዮ ታጠፋለታለች ማለት ነው። ከኮምፒውተሩ ላይ ስለ ናታን የያዘ መረጃ ካጠፋች በኋላ በቀጥታ ሌላ ስራዋ የሚሆነው ስለ ድርጅቱና እንዲሁም ደግሞ የነ ናታን ቤት የወረሰውን ማስመለስ ነው። እነዚህ ሁለቱና የሱን ወንጀሎች አመልክታ ያፌትን እንግዲህ ለህግ ማቅረብ ብቻ ነው የሚቀራት ማለት ነው። ይህስ የሚሳካላት ይመስላችኋል ወይ ለኤፍራታ? ሌላው ጉዳይ የናታን ጉዳይ ነው። ናታን በኤፍራታ ተስፋ ቆርጧል። ወዳና ፈቅዳ ወይ ደግሞ ያፌትን ወዳ ነው እንጂ እዛ ቤት ውስጥ የምትቀመጠው እኔን ፈልጋ ቢሆን ኑሮ እስከዛሬ ድረስ ዝም ብላ እሱ ጋር አትቀመጥም ነበር የሚለውን ለቢንያም እየተናገረ ነበር። እንዴት እንደዚህ ታስባለ? እሷ አንተን ለማዳን ምንም ታደርጋለች። ከዛ አውሬ ጋር ወዳና ፈቅዳ ነው የምትኖረው የምትለው ያንተ ጤንነት ያሳስበኛል እያለው ነበር ቢንያም። አሁን ላይ እንግዲህ ናታን በኤፍራታ ተስፋ ቆርጦ አዲሷን ሴት ተዋውቋል ማለት ነው። ከዛ በኋላ እንግዲህ አሁን ላይ የልጅቷ እናት ብቻህን መተ ላገኝ ይፈልጋለሁ ባለች መሰረት ብቻውን አግኝተዋለች ማለት ነው። ቤቷ ድረስ ነው እየጠራችው። ይህንንም ደግሞ ልጅ እንዳታውቅ ብላ አስጠንቅቀዋለች። ታዲያ ናታንም ቃሉን በመጠበቅ ለልጅቷ ምንም አይነት ነገር አልነገራትም ነበር። ቤቷ ድረስ በመሄድ እንግዲህ የልጅቷን እናት አውርቷታል። ምንድን ነው ከኔስ የምትፈልገው? አንተስ ማን ነው በሚል ጠይቀዋለች። እኔ ካንቺ ምንም አልፈልግም። እሷ ታግታ ስለነበረ ስትጨው ደረስኩላት። ከሌቦች እንዲሁም ደግሞ ከደፋሪዎች አዳንኳትኝ። ሌላ ታሪክ ምንም የለውም ብሏታል። እናም ደግሞ እሷ እንግዲህ ስለጠራችኝ እንዲሁም ደግሞ እናቴ ስራ ትፈልግልሃለች ስላለችኝ ነው የቀረብኳትኝ። እናም ደግሞ አሁን ላይ እውነት ነው ስራ ያስፈልገኛል። እኔ አንቺን በመጉዳት አይደለም የልጅሽን የቀረብኩትኝ። እኔ በጣም ምስኪንና ምንም ያሌለኝ ደሃ ነኝ። ስለዚህ አንቺ ላይ ጉዳት አስቤ አላውቅም፣ እናም ጉዳት አስቤ አይደለም ብሎ መልሶላታል። ታዲያ አሁንም እሷ ተጠራጥራለች። ከዛ እሷን አውርቶ ከቤት ሊወጣ ስል ፈገግ ብሎ ነበረ። ምን አስቦ ይሁን ናታን የሆነ ተንኮል ያሰበ ይመስላል። እስኪ እናንተ ምን ይመስላችኋል? ግምታችሁን ኮመንት ላይ አስቀምጡልኝ። ሌላው ኤፍራታ ከጽዮን ጋር ተገናኝታ ነበር። ታዲያ ጽዮን ኤፍራታን የፈለገችበት ዋነኛው ምክንያት አሁን ላይ ከቢንያም ጋር ያሉት የፍቅር ግንኙነት ላይ ባተኮረ ነበረ። እናም አሁን ላይ ፎቶ እያነሳ በአንዳንድ ነገሮች እያስፈራራኝ ነው ያለው የያፌት ዘመድ እያለች ለኤፍራታ ነግራታለች። እያንዳንዱን ነገር ለኤፍራታ ከተናገረች በኋላ መፍትሄ የምንፈልግ ይሆናል አትጨናነቂ ብላታለች ማለት ነው። ኤፍራታ ከቢንያም ጋር ያሉትን ነገሮች አንዳንድ ነገር እየነገረቻት ሲሆንም አሁን ላይ በእኔ ተስፋ ቆርጧል። እናም ደግሞ ከነጭራሹኑ እኔን ማየት አይፈልግም ብላ ስትናገራት አሁን ላይ እያሆነው ያለው ነገር ነው እሱንም ግራ ያጋባው። ስለዚህ ታገሺ እና አሁን ላይ ደግሞ መፍትሄ ነው መፈለግ ያለብን ብላ እንግዲህ ጽዮንን አረጋግታለች። ከዛ በኋላ ስለ ኤፍራታም አንዳንድ ነገሮችን እያወሩ ነበር።
እንግዲህ አሁን ላይ ኤፍራታ ሁሉንም ነገር ካስተካከለች በኋላ ከያፌት ጋር ተከባብሮ የሚኖሩ ይሆናል። ምክንያቱም ያፌት አሁን ላይ ኤፍራታን በግዴታ ነው እዛ ቤት ውስጥ እያኖራት አለው በማስፈራራት ስለሆነ፣ አሁን ላይ ደግሞ የእሱን መረጃ እያንዳንዱን ከኮምፒውተር ካጠፋች በኋላ እሷም አንድ ቤት ውስጥም ቢሆን ተከባብሮ ነው የሚኖሩት። ማስተካከል ያለባትን ነገሮች እዛ ቤት ውስጥ እስከምታስተካከል ድረስ ኤፍራታም በነፃነት የምትንቀሳቀስ ይሆናል ማለት ነው። ያፌት በምንም ነገር ሊያስፈራራት አይችልም። ሁሉንም መረጃዎች ትይዝበታለች። ኮምፒውተር ላይ ሴቭ ያደረገውም ነገር ታጠፋበታለች። ይህ ሆነ ማለት ደግሞ ያፌት በምንም ነገር ኤፍራታን አያስፈራራትም። ተከባብሮ ነው እዛ ቤት ውስጥ ሊኖሩ የሚችሉት። አሁን ላይ በራሱ ሰራተኛ ነው ኤፍራታን ማንቀሳቀስ የሚፈልገው። እሱ የማይሆን ከሆነ ደግሞ ራሱ ነው የሚፈልገውን ቦታ ይዟት የሚሄደው እንጂ ለዛም ነበረ ስብር ስለጠየቅሽኝ በጣም ደስ ብሎኛል ብሎ እየተደሰተ ቢሆንም ግን ለብቻው ብር በእጇ ሊሰጣት አልፈለገም። ኤፍራታ የፈለገችው ብሩን በእጇ እንዲሰጣት ነበረ። ለዛም ነው ቤዛን ሙሉ በሙሉ ሁሉንም ብር ያልጠየቀቻት። ለእናንተ ለተመልካቾች አንድ ጥያቄ ያለኝ፣ ኤፍራታ ለምንድን ነው ከያፌትና ከቤዛ ብር የፈለገችው? አሁን ላይ ብዙ የምታስተካክላቸው ነገሮች አሉ። ስለ ያፌትም መረጃ የያዙ እንዲሁም ደግሞ ብዙ ቦታ እየሄደች የያፌትን መረጃ እየሰጠች ስለሆነ ብር ያስፈልጋታል። በእርግጥ ሌላኛውና ዋነኛው ነገር የገኒን እናትነት ማረጋገጥም ትፈልጋለች። ብዙ ብር እንደጠየቋት ያለፈ ክፍል ላይ አይተናል። ለዛ ሲሆን ወይ ለዲኤንኤ ይሆን ወይ የፈለገችው ብሩን? እናንተም እስኪ ግምታችሁን ኮመንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።